የሀገርን ሉዓላዊነት በማስጠበቅና ሀገርን ከነሙሉ ክብሯ ለትውልድ በማስቀጠል ሂደት ውስጥ እናትና አባት አርበኞች አይተኪ ዋጋ ከፍለዋል። በጊዜው የነበሩት ወጣቶች የዛሬ አባት እናት ምንላቸው ለኢትዮጵያ የከፈሉት መስዋዕትነት ቀላል አይደለም። ይሄ በኢትዮጵያ ታሪክ ብቻ የሚቀመጥ አይደለም፣ በዓለም የጥቁር ህዝቦች ታሪክ ተመዝግቦ ይገኛል። አጥንታቸውን ከስክሰው ደማቸውን አፍሰው አባቶቻችን እናቶቻችን ኢትዮጵያን እዚህ አድርሰዋታል። አሁን ደግሞ ያለው ትውልድ ለሀገሩ መቆም አለበት፣ በልማቱ መቆም አለበት። ታሪክ እንዳይበላሽ ታሪክን መጠበቅ አለበት። በዱር በገደሉ የከፈሉት መስዋዕትነት ዛሬ ብዙ ሀገር የሚያከብረው ነፃነቱን ነው። እኛ ግን የድል ቀን ነው የምናከብረው፣ የድል በዓል ነው የምናከብረው። ዛሬ ላይ እዚህ ለመድረሳችን እናት አባት አርበኞች ከፍተኛ ዋጋ ከፍለዋል። ያውኑ ትውልድስ ከእናት አባት አርበኞቹ የተረከባትን ሀገር በምን መልኩ ያስቀጥላል? ያውኑ ትውልድ በልማት አሻራውን እያስቀመጠ ነው። ይሄ ነው ተብሎ የሚገለጽ አይደለም፣ በቃላት በስራ ነው የተገለጸ። የወጣቱ ትውልድ አርበኝነታቸው፣ ትጋታቸው፣ ፍቅራቸው፣ የሀገር ስሜታቸው፣ የስራ ፍቅራቸው መሪዎቻችን ባሳዩአቸው መሰረት ጠንክረው እየሰሩ ነው። ዛሬ በተሰራው ስራ እኔ ማደንቀው እርግጥ የሀገሪቱን የአመራር ላይ ያሉትን አመራሮች ብቻ ሳይሆን ከስር ተከታትለው 24/7 የሚለውን ፕሮግራም ይዘው ሀገሪቱን ለመለወጥ የቻሉ ኢትዮጵያ ልጆች ማፍራቷ ሀገሪቱ እንኮራለን፣ ያኮራናል። በአሁኑ ሰዓት አዲስ አበባ ምርጥ ከአፍሪካ 10 አገሮች መካከል አንዷ ሆና ተመርጣለች። ይህ ታዲያ ለምን አያኮራንም? አባይ ማደሪያ ያለው ግንድ ይዞ ይዞራል የሚለውን ተረት ለማስቀረት ታጥቆ የተነሳ ትውልድ ታሪክ ሰርቷል። የሀገር ልማት ክብርና ሉዓላዊነት እየተገነባ የሚቀጥለው በሁሉም ዜጎች ተሳትፎ ነው። ይህ ሲሆን ደግሞ ሀገርን ከነሙሉ ክብሯ ለቀጣዩ ትውልድ ማሻገር ይቻላል። የኛ እናት አባቶች ታግለው እዚህ አድርሰዋል። የውጭ ጠላትን አመድ ዶቄት አድርገው ሊጡን ሁሉ መልሰውታል። ያው እኛ ደግሞ ላለው ትውልድ ያለው ወጣት ለራሱ ትውልድ ደግሞ አገሪቱን በልማት በሰላም በፍቅር በአንድነት እንዲሰራ እንዲጠብቅ ማስተላለፍ ፈልጋለሁ። አዲስ አበባን ያየን እንደሆነ በዚህ ጊዜ እንደዚህ ሆና እናያታለን የማንላት ነገር በእኛ እድሜ ከተማ በዓለም ተወዳዳሪ ከተማ የዲፕሎማሲ መቀመጫ ከተማ የሆነችበት ሁኔታ ነው ያለው። በጋራ መስራት እጅለሽ ተያይዞ ለሀገር መነሳት ለሀገር መስራት እችን ሀገር ያቆዩት እኮ ወላጆቻችን በዘር በሃይማኖት በቋንቋ በብሔር ሳይከፋፈሉ አንድ ኢትዮጵያ ብለው ተነስተው ነው ጠላትን ድል ያደረጉ። አሁንም ያሁኑ ትውልድ የሚሰማውን የፌስቡክ ወሬ አንዳንድ ያልሆነ አሉባልታ የጠላቶቻችንን ወሬ ሳይሰማ እጅ ለእጅ ተያይዞ ከመንግስቱ ጋር ቆሞ ልማቱን እያስቀጠለ ለሚመጣው ትውልድም እያስተማረ መቀጠል አለበት። የእያንዳንዱ ትውልድ የልማት አርበኝነት ሀገር የጀመረችውን የእድገት ጉዞ የሚያስቀጥልና የቀደመ ገናናነቷንም የሚያስከብር ነው። ይሄ ትውልድ ከዓለም ተጨባጭ ሁኔታ ጋር ከዓለም ነባራዊ ሁኔታ ጋር ከዓለም ጂኦፖለቲካዊ ይዘት ጋር ያለበት ኃላፊነት ትልቅ ነው። ውድድር ነው በአሁኑ ሰዓት። ስለዚህ እመርታው ቀላል ነገር አይደለም፣ ትልቅ እመርታ አለ። የሚቀጥለው ትውልድማ የበለጠ የሚሆን ትውልድ እየወጣ ነው ያለ። በትምህርቱም በልማቱም በሁሉ ነገር የሀገር ፍቅር ስላለው ሁሉን ነገር እንዲያደርጉ ማስተማርም ግዴታ ነው። የኢትዮጵያ ሕዝብ የአንድ ሰው ልጅ ነው ብል አያሳፍረኝም። የመከፋፈሉ ብሔርነት
መከፋፈልነት ምንም አይጠቅመንም። በአንድነት ግን ወጣቱ ሀገሪቱን በሃይማኖታችንም በልማቱም በአንድነቱም ቢጠብቅ ደስ ይለኛል።